ትዳሩን አፋታክ? አዎ። እሺ። አሁን ብቻውን ያለው 2 አመት ከምናምን ሆኖታል። ይሄ ለየት የሚያደርገው ምንድነው? በጣም ነው የሚያሳዝነው። በቲክቶክ ላይ የኔን ስብከት አድርገው ከስር ደግሞ ስልክ ጽፈው እኔን አስመስለው ማስታወቂያ ይለቃሉ። ደፍተራዎቹ ማለት ነው እንዲናረጋለን እንዲናከናውናለን ብለው እሱ ደግሞ በየዋህነት ከዛ ስልክ ያነሳና ይደውላል። ያ ሰው ደግሞ ሲያነሳ ቀሲስ ሄኖክ ነኝ ብሎ ያወራዋል እሱን ማለት ነው። አዲስ አበባ ና ብሎት እዚህ ጎሮ አደባባይ ከደረሰ በኋላ ፍራንክ ይጠይቀዋል ማለት ነው አስገባ ብሎ። አበበች ጎበና በኩል ገባ አሉኝ ሰዎች ነገሩኝ። በዛ ገባው። ስገባ ግን እርሶን አላገኘውም። ከመኪና ላይም ጥለነዋል፣ አጋጭቸዋል። አቤት እንባውና ላቡን ብትመለከቱት እንደ ውሃ ነው የሚፈሰው። አጀሬ ነዶ ተቃጥሎ ማለት ነው። በስላሴ ይዣለሁ። ምንድን ያለው? ኃይለ ጥላና ቡዳና ይሁዳ መንፈስ መተት። እሺ። የሰዎች ምን አረጋችሁት? እንዳይሰራ እንዳይስማማ ከሰው ጋር። እሺ። ስራው እንዳይሰራ አስጨንቀዋለሁ። እሺ። ከቤተሰቡ ጋርም እንዳይስማማ። ትዳሩን አፋታክ? አዎ። እሺ። አሁን ብቻውን ያለው 2 አመት ከምናምን ሆኖታል። ይሄ ለየት የሚያደርገው ምንድነው? በጣም ነው የሚያሳዝነው። በቲክቶክ ላይ የኔን ስብከት አድርገው ከስር ደግሞ ስልክ ጽፈው እኔን አስመስለው ማስታወቂያ ይለቃሉ። ደፍተራዎቹ ማለት ነው እንዲናረጋለን እንዲናከናውናለን ብለው እሱ ደግሞ በየዋህነት ከዛ ስልክ ያነሳና ይደውላል። ያ ሰው ደግሞ ሲያነሳ ቀሲስ ሄኖክ ነኝ ብሎ ያወራዋል እሱን ማለት ነው። እሱ አሳን ያለው አዲስ አበባ ና ብሎት እዚህ ጎሮ አደባባይ ከደረሰ በኋላ ፍራንክ ይጠይቀዋል ማለት ነው አስገባ ብሎ። በእኔ ስም እያጭበረበረ ማለት ነው። በነገራችን ላይ በማህበራዊ ሚዲያ ላይ በስሜ የሚያጭበረብሩ አሉ፣ ተጠንቀቁ። ለምሳሌ ምን ያደርጋሉ መሰላችሁ? ስለ መተት ያስተማርኩት ተከታታይ ትምህርት አለ። ከዛች መሀል ላይ ለራሳቸው ለጥፋታቸው ለክፋታቸው የሚመቸውን ይወስዱና ከዛ ቪዲዮ ሰርተውበት ከስር የራሳቸውን ስልክ ያስቀምጣሉ። ከዛ በኋላ እኔ መስላቸዋለሁ፣ ሰዎች ይደውላሉ። ስልክ ሲነሳ ቀሲስ ሄኖክ ነኝ ይላል። ችግርህን ፈታለሁ፣ ይሄን ያህል ገንዘብ አምጣ ይላል። ባለፈው ተናግሬ ያለው አንድ ሰው እንደዚህ ከካናዳ 1,500,000 ብር ተጠይቋል። በእኔ ማለት ነው፣ እኔ መስየው። ከዛ ልጁ ይበሳጭና አይማ ቄስ አይደለም ማጭበርባሪ ነው፣ እንዴት 1,500,000 ብር ይጠይቀኛል ብሎ እሪ አለ። በኋላ ለሰው ሲናገር ኧረ እኔ ቀሲስን አውቃለሁ እሳቸው እንዳያረጉም ሌላ ሰው እንዳይሆን ሲጣራ ለካ እኔ አይደለሁ የኔም ስም ስልክም አይደለም። ቢቸግረን ሁሉ ለፖሊስ ሁሉ ተናግረን ሪፖርት አደረገን ማለት ነው። እና ተጠንቀቁ። እኔ የምገኝበት ቦታ ይታወቃል። ጎሮ ኪዳነ ምሕረት ነው። ረቡዕ፣ አርብ፣ እሁድ የመጣ ሰው በአካል ያገኘኛል። እኔን ለማግኘት 74 ሳንቲ አይከፈልም። ለምን ይከፈላል? እኔ እዚህ ነው ያለሁት። እና ሌሎቹ በስሜ እያጭበረበሩ ስለሆነ ተጠንቀቋቸው። ቀሲስ ሄኖክ ነኝ ብለው ብር አስገቡ እንደዚህ እያሉ የሚጠይቁ ካሉ ያኔ መጠንቀቅ ነው ማለት ነው። እስኪ ደብተራ ምን አስብለን ያስመጣኸው? ተቃጠልክ? ነደድክ? እሺ። ከሐዋሳ ነው አይደል የመጣው? እሺ። አቤት። እሺ። ታሪኩን ልጁ ራሱ ይናገራል። ሌላ ምን አደረጋችሁት? ከመኪና ላይም ጥለነዋል፣ አጋጭቸዋል። እሺ። ግን ተረፈ? እሺ። ህይወቱ ቤቱን ብቻውን ጥሎና ብቻውን ያለው ቤት ውስጥ አቤት እንባውና ላቡን ብትመለከቱት እንደ ውሃ ነው የሚፈሰው። አጀሬ ነዶ ተቃጥሎ ማለት ነው። እሺ። ምን ልታረጉት ነበር መጨረሻ? ህይወቱ ልንወስድ ነበር። እሺ። አልተሳካል።
መተት የጓደኛ የምቀኛ የቤተሰብ የምን መተት ነው? የቤተሰብ የዘመድና የጓደኛ የዘመድና የጓደኛ ምን አድርጉት ነው የተባላችሁት? ምንም ከሰው በታች እንዲሆንና ህይወቱን እንዲያሳልፍ። ምን ነበር የሚሰራው? ሹፌር። እሺ ሹፍርና ነው የሚሰራው። የሚገርም ነው። ተዘጋጁላችሁ። እስኪ አይነ ጥላ ምን አረካ አንተ? ከሰው አጋጨዋለሁ፣ እንጀራውን እዘጋለሁ። እሺ በቃኛውን በቃ ልቀቀኛውን። የሚገርም ነው። በስላሴ ስም በስላሴ ስም በሉ። በስላሴ ስም በመድኃኔዓለም ስም በመድኃኔዓለም ስም በዛሬው ዕለት በዋለችው በልደታ ማርያም ስም በልደታ ማርያም በቅዱስ ሚካኤል ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ራኤል ስም አይነ ጥላ የቤተሰብ የምቀኛ መተት የቤተሰብ ዛር የቡዳ መንፈስ ሁላችንም አንድም ሳንቀር ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። መድኃኔዓለም ይፍረድብን። በል ሰባት ጮና ጦስ ቶሎ በል። አንድ ቀጥል፣ ሁለት ቀጥል፣ ሶስት፣ አራት፣ አምስት፣ ስድስት በላይ መጨረሻ ገንዝና ሊቀ መልአኩ ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ መልአኩ። ኪዳነ ምሕረትን አመስግኑለት። ልደታ ማርያምን አመስግኑለት። ያው ኢመርጀንሲ ስለሆነ ነው። ሆስፒታል መደበኛ ታካሚ አለ። ድንገት ችግር ደግሞ የደረሰበት ያው በቪአይፒ አይደለም የሚስተናገደው። ይሄ ድንገተኛ ታካሚያችን ነው። አይዞኝ ና እስኪ እግዚአብሔር ይባርክ። መብራን ተባርክ። ደህና ነህ? እግዚአብሔር ይመስገን። ስም ማን ነው? ጌታ ወይ ሙሉ ጌታ። በመተት አጎደሉክ። ከሐዋሳን የመጣኸው ስትመጣ ምን ተብለ ነበረ? በእኔ ስም ጥቅምት ወር ላይ ነው። እሺ የጥቅምት ወር ላይ ቲክቶክ ላይ እከታተላለሁ። የእርሶንም የመምህር ግርማና ናዝሪት ያሉትን አባት እከታተላለሁ። እሺ ከዛ ስልክ ተለጥፏል። የእርሶ እንትን ላይ ስብከት ላይ ደወልኩ። ማታ የት ነው የሚያገለግሉት? አባ ልምጣ ስል እንፈልጎታለሁ ተቸግሬያለሁ ስል ሀያት ገብርኤልና ኪዳነ ምሕረት ደባል እዛ ነኝ አሉ። እሺ ብዬ ፕሮግራም ይዤ በቃ ለእህቶቼ ነገርኩና መጣሁ። ስመጣ በሰው ምልክት ወደ ሀያት ወርጄ አደባባዩ ላይ መድኃኔዓለም ነው የሄድኩት። መጀመሪያ ከመድኃኔዓለም በአበበች ጎበና በኩል ግባ አሉኝ። ሰዎች ነገሩኝ። በዛ ገባው። ስገባ ግን እርሶን አላገኘሁም። ስልክ ደወልኩ። መጀመሪያ ግን ካህኖችን ጠይቆ ቆይተዋል፣ ከዚህ ገዳም ሄደዋል አሉኝ። እርሶ ታዲያ የሆነ ሰው ደውሎ እንደዚህ እዛ ላይ ስልክ አለ፣ ስልክ ደውል ብሎኝ ነበር በእሳቸው ስም አልኩኝ። ከዛ እስቲ ደውል አሉኝ። ስደውል ቤት ተከራይቼ ነው እዛ ና አሉኝ። ስንት ሺህ የተነጋገር ነው አሉኝ። ኧረ ምንም አልተነጋገርኩም፣ በገንዘብ እኔ እርዱኝ ያልኩት አልኳቸው። ከዛ ስንት ነው ያለ? እኔ ምንም የለኝም ስል 25 ሺህ ትከፍላለህ አሉኝ። ኧረ ምንም የለኝም ስራ ፈትቼ ነበር። በስመ አብ 25 ሺህ ብር 25 ሺህ ብር እንደው ግፋረን በጣም ይገርማል። እሺ ከዛ ትቼ ወደ ስውሯ ማርያም ሄድኩኝ። ስውሯ ማርያም አንድ ሳምንት ቆይቼ ወደ ቤት ተመለስኩኝ። እኔ ነኝ አይደል የመሰልኩ ምስሎት የእርሶና ስብከቱን ስለምከታተል። አዎ እንደው ምን አልከኝ ግን በወቅቱ እንደው የሉም እንደሌሉንና አታላዮች እንደሆኑ ነው የተረዳሁት። ከዛ ወደ ስውሯ ማርያም ሄድኩኝ። እዛም እግዚአብሔር ይመስገን ስውሯ ማርያም ስሟ የተመሰገነ ይሁን፣ የድንግል ማርያም ልጅ ስሙ ይመስገን። እግሬ ላይ ከመኪና ወድቄ የሆነ ያበጠ ነበር፣ እሱን አወጣችልኝ። ተመልሼ ወደ ቤት ገባሁኝ። ክብር ለሱ ይሁን ለኪዳነ ምሕረት። እግዚአብሔር ይመስገን። ትዳርን እንድትፈታ እንዳትሰራ፣ ህይወት እንዲመሰቃቀል፣ ከሰው በታች እንድትሆን የተደረገ መተት አይነ ጥላ ዛሩ ነበረ፣ ተሸኝቷል። እመቤታችን በልደቷ በደስታዋ ቀን ገላግላለች። ልደታ ማርያም የመጨረሻ ታድርግልህ በሉት። ህይወትን ታስተካክልልህ፣ የጎደለውን ትሙላልህ። በስሜ የሚያጭበረብሩትን ተጠንቀቋቸው፣ አትመኗቸው። በተለይ ደውለው ቀሲስ ሄኖክ ነኝ ብለው ብር ከጠየቋችሁ እኔ አይደለሁ። ሰማችሁ አይደል? ለመለየት እኮ ቀላል ነው። ሌላ ቦታም ከቀጠሯችሁ ተጠራጠሩ። እኔ አንድ ሰው በግሌ የሆነ ቦታ ሰው ቀጥሬም አናግሬም አላቅም። ይኸው ሁላችሁም እዚህ ነው የምታገኙኝ ነው የምለው አይደል?
እዚህ ነው የምገኘው። ሌላ ቦታ የትም አልገኝም። እመቤታችን የመጨረሻ ታድርግልህ።